ሰላም ጤና ይስጥልኝ ውድና የተከበራችሁ የየተንቢ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ይትረፍ ይበልኝ። ዳጣ እንግዲህ ያወራችውን ሁሉ መድኃኒት ሰምታለች ማለት ነው። በጣም ነው የሚያሳዝነው። አንቺ መድኃኒት ደህና ነሽ? መድኃኒት ወይኔ ጉዴ ወይኔ ጉዴ ፈላ። ምንድን ነው ያደረኩት? መድኃኒት ደህና ነሽ? መድኃኒት ተነሽ፣ መድኃኒት ተነሽ። እንዴ መድኃኒት ውሃ ላምጣልሽ? ውሃ ትጠጫለሽ? ውሃ ላምጣላት። ቆይ መድኃኒት ውሃ አምጥቼልሻለሁ። ተነሽ ጠጪ። መድኃኒት ደህና መድኃኒት ውሃ ጠጪ። እንኪ ተነሽ እንኪ ደህና ነኝ። አንቺ ጠጪ። እናም እንግዲህ በጣም ነው የሚያሳዝነው። ኤቢ ግን በጣም ደንግጣለች። ምክንያቱም ያው የሆነውን ነገር ዳጣ ላይ የሆነ ተንኮል እንዳሰበች ገብቷታል። ግን ደግሞ ዳጣን ማስፈራራት አልፈለገችም። እባክሽን ዳጥሻዬ ስትተኝ ክላስሽን ስትተኝ ቆልፈሽ ተኝ በማለትም እንግዲህ ኤቢ ለዳጣ አስጠንቅቃታለች። ምክንያቱም ዛሬ ላይ ዳጣ በጣም ትልቅ ችግር ላይ ናት። እናም እንግዲህ በጣም በሚገርም ሁኔታ ዛሬ ላይ መድኃኒት ማለት ነው ትልቅዬ አካሄድ ነው እየሄደችው። ግን ደግሞ ያው እንደምታዩት ዋና ካሜራውን ለማግኘት ትችላለች ዳጣ እንግዲህ በስተመጨረሻም ካሜራውን አግኝተዋለች። ግን ደግሞ ይቀዳችውን እና ማለት ነው ካሜራውን ዳጣ አግኝታ ወስዳዋለች። ከዛም እንግዲህ ለጋሽ ደረጀ ነግረዋለች ማለት ነው። ጋሽ ደረጀም እኔ እረፊ ብዬሻለሁ፣ እረፊ ነገር አትኮልጉይ በማለትም እኛ እንኖርበት በሰላም አንቺ ምንድን ነው እንደዚህ ያደረገች በማለትም ይናገራታል። እናም እንግዲህ መድኃኒትም እኔ ለእህቴ ስል ነው በማለትም መልስ ሰጥታለች። በእርግጥ ለእህቷ ብላ ቢሆንም ግን ደግሞ ያው እህቷ በዚህ ነገር እንደምትጎዳም ያው ማወቅ ያስፈልጋል። እህቴ ላይ እየተጫወቱ ነው ብላ በማሰብ ነው እንግዲህ የሁሉ ነገር እየሆነ ያለው። መድኃኒት ደግሞ ጭንቅላቷን ይዛ ወይኔ ተነቃብኝ ብላ እንግዲህ ወይኔ ተነቃብኝ እንዴ በማለትም በጣም ነው የተናደደችው። እኔ መጀመሪያ ማስጠንቀቂያሽ ነበር ቀጥ ብለሽ ከዚህ ቤት ውጪ ብሎ እንግዲህ እየጎተተ ሊያስወጣት ሲል ወይዘሮ ማርታ ምንድን ነው ደሬ በማለትም እንግዲህ መልሳቸዋለች። ግን ደግሞ ዳጣ ካሜራውን ይዛ እንዴት ካሜራ ታስቀምጣት ቤቴ ክላሴ ውስጥ እንዴት እንዴ እኔ እኮ ልብስ ስቀይር ታየኛለች ማለት ነው። ለምንድን ነው እናም እንግዲህ እንዴት ብትደፍረኝ ነው ካሜራ የምታስቀምጠው እኔ ክላስ በማለት ዳጣ ጓ ብላለች ማለት ነው። በሌላኛው በኩል ደግሞ ያው ጋሽ ደረጀ ያው እውነቱን ሊወጣ እያኮበኮበ ነው። በጣም ነው የፈራው። ምክንያቱም ቤት በኩል ተነፈሰ ዛሬ ቤት በኩል ይተነፍስ ይሁን በማለት እንግዲህ በስጋት ያለ ሰው ማለት ጋሽ ደሬ ማለት ነው። በሌላኛው በኩል ደግሞ ያው ወይዘሮ ማርታ ምንም የምታውቀው ነገር የለም። ግን ደግሞ ይህን ያክል ከሷ እኩል 2 ልጆች ተወልዶ ስታይ በጣም ነው የሚሰማት ማለት ነው። መቼ ነው የዋገጠብኝ የሚለው ከባድ ነው። እናም እንግዲህ እህቴ ላይ ተጫውቶባታል ያለችው እውነት ነው። ግን ደግሞ ለሰላም ደውላ እናም እንግዲህ ለሰላምም ደውላ ኧረ መድኃኒት እኮ ሳትጠራጠረኝ አይቀርም የጋሼ ልጅ መሆኔማ ሳታውቅ አይቀርም በጣም እየተከታተለችኝ ነው እንዴ ምንድን ነው አትፋታኝም እንዴ በማለት ነበረ እንትን ያለችው። ከዛ ደግሞ እንዳፈሪያት ዳጣዬ የኔ ውድ ዳጣ እንዳፈሪያት እንደውም ይሄ እኮ የአባትሽ ቤት እኮ ነው ምን አገባት በማለትም እንግዲህ የልብ ልብ ስትሰጣት ዳጣም እንዲህ በማለት ለእናቷ መልሳች እንዴ እናቴ ማወቋ አይቀርም እያልሽ ነው ስትላት፣ አዎ ማወቋ አይቀርም ወደደችም ጠላትም እየመረራት ትውጠዋለች። አንቺ የደረጀ ልጅ ነሽ ያውም በቤትሽ ነው እንደምትኖሪ ማወቅ አለባት ተጠልልሽ አይደለም ባለማለትም እንግዲህ ትናገራታለች ማለት ነው።
በሌላኛው በኩል ደግሞ ሰላም ማለት ነው እንዳመጪ ወደ ቤት እየተባለች ምንም ልትሰማ አልቻለችም። ምክንያቱም ሀብት ንብረት መውረስ አለባቸው ልጆቹ ብላ ስለምታስብ ነው። እናም እንግዲህ በስተመጨረሻም ኤቢና ናታን ማለት ነው ጥሩ የፍቅር ግንኙነት እያሳለፉ ይገኛሉ። በጣም ደስ ብሏቸዋል። በእርግጥ ናታን ያው ዳጣ እንደሚወዳት ያስመስላል፣ ግን ደግሞ ኤቢንም ይወዳታል። እና ይሄ ልጅ ምንድን ነው መጨረሻው? ምንድን ነው ማለት ፍላጎቱ ምንድን ነው? ከሁለቱም ጋር መሆን ነው ወይስ ከአንዷ ጋር መሆን ነው? በጣም የሚገርመው እናም እንግዲህ እና ማለት ነው ያው ዳጣ አሁን ላይ እውነቱን መቼ በመቼ ወጣ ብላ በሰቀቀን እየኖረች ነበረ። አሁን ለመጨረሻም አቶ ደረጀ ደግሞ ምንም አታመጣም፣ ቤቱ እኮ የኔ ነው፣ ምን ታመጣለች? በቃ ልጅ አለኝ፣ እሺ ምን ይሁን በማለት እንግዲህ አቶ ደረጀ አሁን ላይ ኃይል እየተጫነ ይገኛል። ምን ለወይዘሮ ማርታ እስከ መንገር አለ ትንገራ፣ በቃ ትንገር፣ ሁሉም ነገር እሷ ይውጣ በቃ በማለትም እኔ ብዙ ጊዜ አስጠንቅቄሻለሁ፣ ግን አንቺ ማትማሪ ሰው ነሽ። እኔ ብዙ ጊዜ አስጠንቅቄሻለሁ አይደለ? ታይ እያልኩሻል አሰሚም በማለትም በጣም ነው ከምር የተናደደባት ማለት ነው። እናም እንግዲህ ኤቢ ደግሞ ናታን ክላስ ገባች ማለት ነው። እየጨፈረች ምናምን በቃ ደስ ብሏት ተቀይሬያለሁ እኔ ከዚህ በኋላ በማለትም ነበረ እየተነጋገረች እንትን ያለችው ፏ ያለችው ማለት ነው። ከዛ ናታን ያው እንግዲህ እሱ ክላስ ሆና ስትጨፍር በጣም ነው ግራ ገብቶት ደስ ብሎት ብዙ ጊዜ አግባኝ ምናምን እያለችው አዛ የምታረገው ለምንድነውና ዳጣን የምትወደው እኔን የምትጠላኛች አዛ እያደረገች የነበረች ልጅ ዛሬ ላይ ተቀይራ ልክ እንደ ልጅነቷ እየወረቀች ልክ እንደ ልጅነቷ እየተጫወተች ነበር። በሌላኛው በኩል ደግሞ ያው መድኃኒት ማለት ነው እህቷን በይዘው አያምኗትም። እህቷን ብትሆን ሌላም ሰው ቢሆን ማንንም የሚያምናት የለም በእውነቱ። ግን ደግሞ አለማመን ከባድ ነው፣ አለመታመንም ጭምር ማለት ነው። እህቷ ያው ምንም ልታምናት አልቻለችም። ግን ደግሞ በስተመጨረሻው ላይ ምን ይሆናል ምን ይፈጠራል? ወይዘሮ ማርታ ትጸጸትበታለች። ለወይዘሮ መድኃኒት ለወይዘሮ ማርታ ብላ ነው እንደዛ እንትን ያለችው ማለት ነው። እናም እንግዲህ በጣም በሚገርም ሁኔታ ዛሬ ላይ ጋሽ ደረጃ አዎ ልጄ ናት እሺ ምን ትሆኛለሽ በማለትም ለመድኃኒት ልክ ልኳን ነግሯታል። መድኃኒትም እንግዲህ ቦታዋን አውቃ ቁጭ አለች ማለት ነው። ቁጭ አለች ማለት ያው እንግዲህ ቁጭ አለች ማለት ሁሉንም ነገር ትተወዋለች ማለት አለን። ከጋሽ ደረጃ ጋር ይጣላሉ፣ ግን ደግሞ ይታረቃሉ። እናም እንግዲህ አቶ ደረጀ ለወይዘሮ ማርታ ይነግራታል ወይስ አይነግራትም? እንግዲህ ምንም የሚታወቅ ነገር የለም። ምክንያቱም ለመድኃኒት አስፈራርቷት ዝም እንድትል ሊያደርጋት ይችላል፣ ወይንም ደግሞ ያው ሊያስፈራራት ይችላል፣ ወይንም ደግሞ ይነግራታል ማለት ነው። እና ሰላም ግን ያው በቅርቡ አቶ ደረጃ ቤት መምጣቱ አይቀርም። ምክንያቱም እመጣለሁ ልጆቼን አንተ ቤት ነው ማሳድገው ካለችው በኋላ አቶ ደረጃ ቤት እየፈለገ ነው፣ ቤት ሊቀይር ማለት ነው። እና በጣም ነው የሚገርመው። ምክንያቱም ምንም ነገር ቢሆን ከእውነታው መሸሽ አይቻልም። እውነታው አቶ ደረጃ ከሰላም ልጆች አሉት ማለት ነው። እና እሱ ግን ያው ልከራይልሽና ውጪ ላይ ኑሩ ብሏት ነበረ። በፍጹም አለች እሷ። እኔ እዚህ ቤት ውስጥ ትልቅ ቤት ውስጥ ነው እንጂ አነስ ያለ ቤት ተከራይተልኝ መኖር አልፈልግም ብላለች እሷ ማለት ነው። አቶ ደረጀ ግን እኔ እከራይልሻለሁኝ፣ በተከራየሉሽ ቤት ላይ አርፈሽ ትቀመጫለሽ፣ ልጆችሽን ታሳድጊያለሽ፣ እረዳቸዋለሁ፣ እኔ አልተዋችሁም በማለትም ተናግሯት ነበረ። ግን ምስኪኑ አቶ ደረጀ የሰላምን እንግዲህ አላማ ምንም አልገባውም ማለት ነው። እናም እንግዲህ አሁን ላይ ወይዘሮ ማርቲ በጣም በሚያሳዝን ሁኔታ ምን ነገር አልጠረጠረችም። እህቷ ናት። ግን እንግዲህ ያው ብዙ እንትኖችን እየፈለገች ያለችው እህቷ ናት። ያው ብዙ እንትኖች እየፈለገች ያለችው ግን ደግሞ በስተመጨረሻም አቶ ደረጀ ለመድኃኒት እንቅ አደረጋት ማለት ነው። እያስፈራራት ነበረ። እንዴት እንደዚህ ታረጊያለሽ? እኔ እየተከታተልኩሽ ነው፣ ሁለተኛ በእኔ ህይወት ላይ ጣልቃ ትገቢና በማለት እንቅ አድርጎ ያዛት ማለት ነው። መጀመሪያ ማስጠንቅቄሽ ነበረ፣ እዚህ ቤት ገና ስትመጪ አስጠንቅቄሽ ነበረ፣ አልሰማም ብለሽ ነው አይደል ብሎ እንቅ አደረጋት ማለት ነው። እና በጣም ነው እንትን የሚለው ያው እንግዲህ ወይዘሮ ማርቲክ ይሄን ነገር ራሱ ካወቀች ልክ አይመጣም። ምክንያቱም በፍጹም ደሬ ይሄን አያደርግም፣ አንቆኛል ብትላት አሁን በፍጹም ደረጃ ይሄን አያደርግም ብላ ነው እንግዲህ የምትከራከራት ማለት ነው። እናም እንግዲህ ያው በስተመጨረሻም አቶ ደረጀ እሷ ካሜራ እንዳስቀመጠች ዳጣ ደግሞ እንዳገኘችው ሁሉም ነገር አውቋል ማለት ነው። ያው አቶ ደረጀ ደግሞ ነገሩ ላይ ካለበት ይሻላል፣ ምክንያቱም ለመጠንቀቅም ማለት ነው። ዳጣ ግን ምንም አልተጠነቀቀችም ነበረ ካሜራው ላይ ያው
እንግዲህ ሰላም እናቷ እንደሆነች እና ደረጀ ደግሞ አባቷ እንደሆነም በስልክ አውርታለች። ኤቢ ግን ቤት ውስጥ እንግዲህ ስለምንም ነገር እንዳታወሪ ምናልባት ያው አንቺን እውነታውን ለማወቅ ወደኋላ አትልም በማለት ነግራት ነበረ እንግዲህ